በ3 ሚሊዮን ሙሉ ክፍያ ነው እየሸጥን ያለ ነው። እዚሁ ፒያሳ ላይ ጂምናዚየም አለ። እዚህ ጋር ደግሞ ስቲልና ሳውና አለ ማለት ነው። እዚህ ጋር ደግሞ ሪሴፕሽኑ ቁጭላ የምትቆጣጠርበት ኤሪያ ነው። የሁሉ ፋሲሊቲ ለነዋሪዎች በነፃ ነው አገልግሎት ነው የሚሆነው። በቦሌ ደንበል በሳር ቤት ካናዳ ኤምባሲ ሌክዠሪ አፓርትመንቶች አሉ። እስከ 30% የሚደርስ ትልቅ ዲስካውንት አለ። ሙሉ በሙሉ የተጠናቀቀ አንተ እቃህን ብቻ ይዘህ መተህ መግባት የምትችልበት ቤት ነው ያለ። አፓርትመንትና ኮሜርሻል ሚክስድ ዩዝ አፓርትመንት ነው የሚኖረን። ለፓርኪንግ አገልግሎት የሚውል 3 ሰፋ ያለ ቤዝመንት አለን። ስታንድ ባይ የሆነ ጀነሬተር አለን። የከርሰ ምድር ውሃ ይኖርናል። እዚህ ጋር እንደምናየው ደግሞ የእያንዳንዱ ቤቶች ቆጣሪዎች እዚሁ ቤዝመንት ላይ እናገኛለን። ዳውንታውን የምንለው ፒያሳ ላይ ነው ያለ ነው። ከቴዎድሮስ አደባባይ ወደ ቤተ መንግስት በሚወስደው መንገድ ዋና ሜን ሮዱን ፌዝ ያደረገ ነው። ብዙ ቤቶችም ደግሞ ወደ ፍሬንድሺፕ ፓርክ፣ ወደ ዩኒቲ ፓርክ እንዲሁም ደግሞ ወደ አድዋ 00 ነው ቪው ያላቸው። ቤት ውስጥ ጂም፣ ሳውና፣ ስቲም ልጆች ያላቸው ኪድስ ዞን፣ ዴኬር፣ የውበት መጠበቂያ ቤቶች፣ ባንክ፣ ላውንደሪ ሙሉ ፋሲሊቲ የሆነ ነገር ያገኛል። ከባለ አንድ መኝታ እስከ ባለ 3 የመኝታ አማራጮችን በፕሮግረስ ቀስ እያሉ መክፈል ይችላሉ፣ ማግኘት ይችላሉ ማለት ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ስለ ቢዝነስ ሚዲያ እንደሚታወቀው በሳምንት አንዴ በሪል ስቴት ልማቱ ላይ የተሰማሩ ድርጅቶችን እየቃኘ ወደ እናንተ በማድረስ ይታወቃል። እንግዲህ ዛሬ ቆይታችንን ከሪያሊቲ ሪል ስቴት ጋር የምናደርግ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ ይሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት እውነተኛና ጠቃሚ መረጃን ወደ እናንተ የሚያደርሰው ሚዲያ ቤተሰብ ሁኑ ለማለት እንወዳለን። ምናልባትም ያለቀ ቤት ለመግዛት እያሰባችሁ ከሆነ የተጠናቀቀ ቤት እጃችን ላይ ያለ እያሉን ስለሆነ ይሄ ቤት ምን ይመስላል የሚለውን ሙሉ መረጃ ወደ እናንተ የምናደርስ ስለሆነ ፕሮግራሙን በመከታተል አብራችሁን ቆዩ ለማለት እንወዳለን። ይህን ፕሮግራም በመምራት ነው መስቀል ጎበና፣ ካሜራማናችን ናውል አብሮን አለ። አብራችሁን ቆዩ። ጤና ይስጥልን። አብሮ ይስጥልን። እንኳን ወደ ሪያሊቲ ሪል ስቴት በሰላም መጣ። እንኳን ደህና ቆያችሁ። በስለ ቢዝነስ ሚዲያችን በሳምንት አንዴ በቤቶች ልማት ላይ የተሰማሩ ድርጅቶችን እየቃኘን ለቤተሰቦቻችን በማድረስ እንታወቃለን። ለዚህ ሳምንት እንግዲህ ሪያሊቲ ሪል ስቴትን መርጠናል። ይህም የመጀመሪያችን አይደለም፣ ደጋግመን መጥተናል። አሁን ደግሞ ምን አዲስ ነገር አለ የሚለውን ለመጠየቅ ነው የመጣ ነው። ራስሽን ከማስተዋወቅ ጀመረሽ ያለንበት ይህ ህንፃ ማን ይባላል? ምንስ አይነት ፕሮግራሞችን ነው አሁን የምናስከትለው የሚለውን ንገሪ። በጣም ጥሩ። ስሜ ዘመን ዮሐንስ ይባላል። የሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። አሁን የምንገኘው ቦሌ ብራስ በሚገኘው ሪያሊቲ ፕላዛ ቦሌ ላይ ከሚገኙ ታዋቂ ህንፃዎች አንዱ ነው። ብዙ ሰዎች ደግሞ እዚህ ላይ አፓርትመንትም ካለ ሱቅም ካለ በተደጋጋሚ ይጠይቁናል። በዛም ምክንያት ፒያሳ ላይ ሚክስድ ዩዝ የሆነ አፓርትመንት የያዘ የተወሰነ ከግራውንድ እስከ 3ኛ ድረስ ደግሞ ሱቆችን የያዘ ፒያሳ ላይ አዲስ ያወጣ ነው ላውንች ያደረግነው ሳይት አለ። እሱንም እንጎበኛለን። እንዲሁም ደግሞ በባልደረባይ ቃላብ አማካኝነት ደግሞ ጋዜቦ ዲፕሎማት አፓርትመንት ቁጥር 2ንም እንጎበኛለን። የዛሬ ውላችን እነዚህን ያጠቃለሉ ይሆናሉ። በጣም ጥሩ። እሺ፣ እዚህኛው ህንፃ ላይ ምንድነው የምናየው? እዚህኛው ህንፃ ላይ እንዴት ነው አሁን ፒያሳ ላይ የሚገነባው? ምን አይነት ይዘት ይኖረዋል? ወደፊት ሱቅ ለሚገዙ ደንበኞቻችን ምን አይነት ሪያሊቲ የሚታወቅበት ኢንቫይሮንመንት ምንድነው? እንዳየኸው ደግሞ ሲገባ ለኮሜርሻል ለብቻ፣ እዚህ ላይ ደግሞ ከ5ኛ ጀምሮ ቢሮ ነው። ለቢሮ ለብቻ ነው። እዛ ላይ ደግሞ ኮሜርሻል ለብቻ፣ ፓርኪንግ መግቢያም ለብቻ፣ ለአፓርትመንት ደግሞ ለብቻ ፓርኪንግ ለብቻ መግቢያ ስላደረግን በዚህ ተኮር አድርገን ነው ያንንም እየሰራን ያለ ነውና ለአፓርትመንትም ሞር ሴኩርድ ሆነ ለብቻ 8 ኤሌቬተር ያለው ሴኩርድ የሆነ ፓርኪንጉም ለብቻ መግቢያውም ለብቻ፣ ለሱቆቹም ደግሞ 2 እንደዚህ እንደምታያቸው የመስታወት ኤሌቬተሮች ይኖሩታል። ስለዚህ እስከ 3ኛ ብቻ የሚያገለግሉ 2 ኤሌቬተሮች ይኖሩታል። መግቢያውም ፓርኪንጉም ለብቻ ይሆናል ማለት ነው። ስለዚህ እዚህ ላይ ላሳየ የፈለኩት በዚህ አይነት ሁኔታ እዚህ ላይ ቢሮ የነበረውን እዛ ላይ ደግሞ አፓርትመንት አድርገን እየደገምን ነው ማለት ነው። እሺ፣ በጣም ጥሩ። እንግዲህ አሁን ማየት የምንችለው ምንድነው የሚለውን ደግሞ በመቀጠል ብታሳየን በጣም ጥሩ። ስለዚህ አሁን እዚህ መጀመሪያ የጠራው የፒያሳ ሳይታችንን ቪዥዋላይዝ እንዲያደርጉት ነው ደንበኞቻችን። ስለዚህ አሁን ቀጥታ ወደ ፒያሳ ሳይታችን ጉዟችንን እናድርግ። በጣም ጥሩ።
እንግዲህ ፒያሳ ሳይታችን ጋር ደርሰናል። እንደምትመለከተው ሰፋ ያለ 4000 ካሬ ሜትርን የያዘ ሳይት ነው። ፕሎት ኤሪያው ደግሞ ወደ 2800 ካሬ ነው። 1200 ካሬውን በተለየ መልኩ ለግሪን ኤሪያ እና ለኦፕን ዳውኖች የተወኑበት ሁኔታ ነው ያለው ማለት ነው። እሺ በጣም ጥሩ። እንግዲህ አሁን ያለነው የፒያሳው ሳይታችሁ ላይ ነው። እዚህ ጋር ምን አይነት ቢልዲንግ ነው የሚኖረው? በጣም ጥሩ ጥያቄ ነው። G+19 ፕላስ ቴራስ የሆነ አፓርትመንት እና ኮሜርሻል ሚክስድ ዩዝ አፓርትመንት ነው የሚኖረን ማለት ነው። ከግራውንድ ጀምሮ እስከ 3ኛ ፍሎር ነዋሪዎች ሁሉንም ነገር ኦል ኢን ዋን በሚባል ደረጃ የሚያገኙበት ፋሲሊቴት እንዲሆኑ ሱቆች ይኖሩናል። እንዲሁም ደግሞ ከ4ኛ እስከ 19ኛ ቤቶችና ቴራስ ደግሞ ላይ የተለያዩ ኪድስ ዞን ከኪድስ ዞን በተጨማሪ ዴይ ኬር፣ ሳውና፣ ስቲም ጂም ያው የኛ ሪያሊቲ ስቴት እኛ ጋር የተለመዱ አሚኒቲዎች ናቸው። ግን ኪድስ ዞን እና ዴይ ኬርን ጨምረናል ማለት ነው። እንዲሁም ደግሞ ባለ 2 እና ባለ 3 መኝታ ቤቶች ናቸው። ከ127 ካሬ እስከ 220 ካሬ ያጠቃለለ ቤቶች ናቸው የሚኖሩ ማለት ነው። ኦኬ በጣም ጥሩ። እሺ ሱቆቹስ ዝቅተኛ የካሬው መጠን ምን ያህል ነው የሚሆነው? ዝቅተኛው የካሬ መጠን 28 ካሬ ነው። ትልቁ ደግሞ 431 ካሬ ነው። እንደምታየው ሎኬሽን ዋይዝ ቀጥታ ከቴዎድሮስ አደባባይ ወደ ቤተ መንግስት በሚወስደው መንገድ ዋና ሜን ሮዱን ፌዝ ያደረገ ነው። ብዙ ቤቶችም ደግሞ ወደ ፍሬንድሺፕ ፓርክ፣ ወደ ዩኒቲ ፓርክ እንዲሁም ደግሞ ወደ አድዋ 00 ነው ቪው ያላቸው። ኤል ላይ የሚያርፍ ቢልዲንግ ነው። ዳውንታውን የምንለው ፒያሳ ላይ ነው ያለ ነው። ስለዚህ ከተማው ላይ አለ የሚባለውን የፓርክ ቪው የሚያይ ቤቶች ናቸው የሚኖሩን ማለት ነው። እሺ በጣም ጥሩ። እንግዲህ ሪያሊቲ ሪል ስቴት በብዛት በሚባል ደረጃ መኖሪያ ቤቶችን ነጥሎ ሲሰራ እናውቃለን። ያ ማለት እንግዲህ ያው ሚክስድ ዩዝ አፓርትመንትን ትገነባላችሁ። እዚህ ጋር ደግሞ ኦል ኢን ዋን ብላችሁ መታችኋል። ምንድነው ሚክስ አድርጋችሁ እንድትሰሩ ያስገደዳችሁ እዚህ ሎኬሽን ላይ? እና ደግሞ ኦል ኢን ዋን የሚባለው ሰርቪስ የጠቀሻቸውን አገልግሎቶች መስጠቱን የሚያሳይ እንደሆነ ይገባኛል። ነገር ግን እስኪ ቫልዩ እንስጠው ቢባል እዚህ ሳይት ላይ አንድ ሰው መኖሪያ ቤትን ቢገዛ ሱቅም ቢገዛ ምን አይነት ቫልዩ ይኖረዋል? አብረሽ ጥቀሽልኝ። በጣም ጥሩ ጥያቄ ነው። መኖሪያ ቤት የሚገዛ ሰው የትም ሳይሄድ ቤት ውስጥ ጂም ካለው፣ ሳውና፣ ስቲም ካለው፣ ልጆች ያላቸው ኪድስ ዞን፣ ዴኬር ካለው፣ የውበት መጠበቂያ ቤቶች ካሉ፣ ባንክ ካለው፣ ላውንደሪ ካለው የትም ሳይሄድ ሙሉ ፋሲሊቲድ የሆነ ነገር ያገኛል። ሱቅ ላይ የሚገዛ ደግሞ ሱቅን ከነገበያው በሚባል ደረጃ ወደ 290 ቤቶችን የያዘ G+19 2 ብሎኮች የኮምፓውንድ ሴንስ ያለው ቢልዲንግ ነው እየገነባን ያለ ነው። ስለዚህ ከነገበያው ነው እያቀረብን ያለ ነው ማለት ነው ለሱቅ ደግሞ ገዢዎች። ብዙ ጊዜ ኮምፓውንድ የሚገኙ ወጣ ብለ ነው ከከተማው። እኛ ግን ፒያሳ ላይ ያው ተለቅ ያለ ኮምፓውንድ ባይሆንም የኮምፓውንድ ሴንስን ግሪን ኤሪያ ወደ 300 ካሬ በመተው እንዳልኩ 1200 ካሬ ሰፈር አድርገን ትልቅ ኦፕን ዳውኖችን በማድረግ እዚሁ ሳይወጡ ሁሉን ነገር እንዲያገኙ በማድረግ የኮምፓውንድ ሴንስን ለመፍጠር ሞክረናል። በጣም ጥሩ። እስኪ እንግዲህ ቀድሞ የነበረውን ያ ማለት ቦሌ ላይ ያላችሁን የሾፕ ኤሪያ አይተናል። ሰው እዚህ ጋር ደግሞ የፒያሳውን እየገነባችሁ ያላችሁትን እያየን ነው። ምናልባት ሰው ሱቅ ሲገዛ ነገ ኢንቨስት እያደረገ እንደሆነ ያስባል። ለራሱ ንግድም ሊሆን ይችላል፣ ሊያከራየውም ሊሆን ይችላል። መኖሪያ ቤቱን በዛ ቢታይም የሱቁ በተለይ የገበያውን እሳቤ አድርጎ ስለሆነ ማለት ነውና እስኪ ሱቆቹን እዚህ ያለውን አሁን በሚሸጥበት ዋጋ እዛ ጋር ደግሞ በምን ያህል ብር እየተከራየ እንዳለ ቢሸጥ ስንት ሊያወጣ እንደሚችል ልዩነቱን ሰርተን ትርፋማነቱን መገመት እንችላለን። እንግዲህ እዚህ ጋር 28 ካሬው በ3 ሚሊዮን ሙሉ ክፍያ ነው እየሸጥን ያለ ነው። ኢቭን አሁን እዛ ቅድም ያየነው ሪያሊቲ ፕላዛ ላይ ዲስፕሌይ እንኳን 40-50 ሺህ ነው የሚከራየው ሱቅ ያልሆነ ማለት ነው፣ ጀስት ዲስፕሌይ ብቻ። ስለዚህ በደንብ ትርፋማ የሚያደርግ ነው። ምክንያቱም ሪያሊቲ ፕላዛ በጣም ይታወቃል። ለአፓርትመንት ጠያቂዎች አሉ፣ ሱቅ ጠያቂዎች አሉ። ስለዚህ እነሱን ተኮር ያደረገ ትልቅ ሞል ነው እዚህ ጋር እየገነባን ያለ ነው ማለት ነው። ኦኬ በጣም ጥሩ። ስለዚህ ያከፋፈል ሁኔታው ምናልባትም እዚህ ጋር ሰው ሱቅን ሲገዛ ቤትን ሲገዛ እንደ መስፈርት የተቀመጡ ያከፋፈል ሂደቶች ይኖራሉ ብዬ አስባለሁ። ዲስካውንቶችም የፊታችንን በዓል ኮንሲደር በማድረግ ያወጣችሁት ካለ እዚህ ጋር ማጠቃለያ ሀሳቦችን ስጭ። እንግዲህ በጣም ጥሩ ታይም ነው አንተ የመጣኸው። ለአዲስ ዓመት እየተቃረብን ነው። ስለዚህ አዲስ ዓመት ዲስካውንቶች በሁሉም ሳይቶቻችን ላይ አውጥተናል። ስፔሻሊ ደግሞ የፒያሳ ሳይታችን አዲስ በመሆኑ
ትልቅ ዲስካውንት እስከ 30% የሚደርስ ትልቅ ዲስካውንት አለን። በ15% ቅድመ ክፍያ ደግሞ ለሚገዙ ደንበኞቻችን በጣም ለጥቂት ቤቶች እስከ 10% የሚደርስ ዲስካውንቶች አሉ። ስለዚህ ቶሎ ቀድሞ ለሚመጡ በ15% ቅድመ ክፍያ ይቺን ዲስካውንት መጠቀም ይችላሉ። ግን ደግሞ እንደነገርኩ በጣም ትልልቅ ዲስካውንቶች ስላሉ ደንበኞቻችን ታች በምናስቀምጠው ስክሪኖች እየደወሉ ሞር ዲቴል ኢንፎርሜሽኖችን እንሰጣቸው ይሆናል ማለት ነው። በጣም ጥሩ። እንግዲህ ከማጠቃለላችን በፊት ያው ሳይቱንም ቀረብ ብለን እናየዋለን። ነገር ግን ዝቅተኛ የተባለው የሱቅ ዋጋ፣ ዝቅተኛ የተባለው የመኖሪያ ቤት ዋጋ እዚህ ሳይት ላይ ምን ያህል ነው? ዝቅተኛ የተባለው ቅድም እንደጠቀስኩት የሱቅ ዋጋ 3 ሚሊዮን ነው። የቤት ዋጋ ደግሞ 9 ሚሊዮን 2 ቤድሩም ማለት ነው። ኦኬ። ስለዚህ በሱቅ እስከ 3 ሚሊዮን ብር ከዛ ደግሞ ከ9 ሚሊዮን ብር ጀምሮ መግዛት ይችላል። እዚሁ ፒያሳ ላይ ሞናርክ ሆቴል አጠገብ ማለት ነው። በጣም ጥሩ። በምን ያህል ጊዜ ውስጥ ነው የሚጠናቀቀው? በ3 ዓመት ውስጥ። እሺ፣ በጣም ጥሩ። እንግዲህ ጥሩ የሚባል ቆይታ ነበረን። ምናልባትም ያልተነሱ ይሄ ደግሞ መጠቀስ አለበት ብለሽ የምታስቢ ሀሳብ ካለ ጥቀሽልንና ቀጣዩን እንግዲህ ወዴት እንደምንሄድ ትመሪናለሽ። እንግዲህ በአጠቃላይ የሪያሊቲ ፕላዛውን ቅድም ያየነውንና የፒያሳውን ሙሉ መግለጫ ሰጥቻለሁ። ስለ ሁሉም ሳይቶች ዲስካውንት ፕራይስ ደግሞ ባልደረባዊ መለስ ቢሮ ይጠብቃል፣ ያለውን ሙሉ መረጃ ይሰጣል። በጣም ጥሩ። ለነበረን ቆይታ ከልብ እናመሰግናለን። እኔም በጣም አመሰግናለሁ። እሺ፣ ሰላም እንዴት ነህ? አለሁ፣ እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁን። እንግዲህ በፒያሳ ቆይታችንን አድርገን አሁን ደግሞ ወደዚህኛው ሳይታችሁ መጥተናል። አሁን ያለንበት ሳይት የትኛው ሳይታችሁ ነው? ምንስ እዚህ ጋር እናያለን የሚለውን ከአንተ ጋር ቆይታ ለማድረግ ነው። እሺ፣ አመሰግናለሁ። በድጋሚ እንኳን ወደ ደንበር ሳይታችን ወደ ዲፕሎማት አፓርትመንት ሳይታችን መጣ ማለት ፈልጋለሁኝ እና የምንገኘው በመሀል ቦሌ ደንበል ጋዜቦ አደባባይ አካባቢ ነው የምንገኘው። የኛውን አፓርትመንት ገንብተን በተባለበት ሰዓት ያው ከዚህ በፊትም መታችሁ እንዳያችሁት በተባለበት ሰዓት ለደንበኞች አስረክበናል ማለት ነው። ያው እዚህ ላይ የተወሰኑ ቤቶች ለሽያጭ የወጡ ቤቶች አሉን። ያው በተደጋጋሚ መታችሁ ብታዩም ያለውን ነገር ደግሞ ኦቨርኦል ከኔ ጋር ትንሽ እንቃኛለን ማለት ነው። በጣም ጥሩ። ስለዚህ እዚህ ጋር የሚኖረን ቤት 100% የተጠናቀቀ ሙሉ ፋሲሊቲ የተዘጋጀለት ጥንቅቅ ያለ ቤት ነው ማለት ነው። በትክክል ሙሉ በሙሉ የተጠናቀቀ አንተ እቃህን ብቻ ይዘህ መተህ መግባት የምትችልበት ቤት ነው ያለን። አሁን እንደምታየው ነዋሪዎች እንዳለ ገብተው ኖርማል ላይፋቸውን እየኖሩ ይገኛሉ ማለት ነው። የፕሮፐርቲ ማኔጅመንት የተሟላለት ሁሉም ነገር ቃል እንደገባ ነው። ሁሉንም ነገር በቃላችን አስረክበን ነው የምንገኘው። ያ ማለት የተለያየ አሚኒቲዎች እንደሚኖርን ነግረን ነበረ። እንደ ጂም፣ ሳውና፣ ስቲም፣ ቴራስ፣ አዳራሽ እነዚህ ነገሮች ለነዋሪዎች ቃል ገብተን ነበርና በቃላችን መሰረት አሁን ሙሉ በሙሉ አስረክበን እኛ ወጥተናል ማለት ነው። ግን ሽያጭ እዚህ ላይ 1-2 ቤት የሚሆኑ ቤቶች ይቀሩናል። እኛ ግን ለደንበኞች አስረክበን ወጥተናል ማለት ነው። እሺ፣ እንግዲህ አሁን ያለንበት የዲፕሎማት ሳይታችሁ ላይ 1-2 ቤቶች እንዳሉ ነግረኸኛል። እኚህ ቤቶች ደግሞ የተጠናቀቁ ናቸው። ከተጠናቀቁ ሙሉ ፋይል ይኖራቸዋል ብዬ አስባለሁ። ምናልባት በምን አይነት ሁኔታ ነው ከእናንተ እነዚህን ቤት መግዛት የሚቻለው? ብድር ይኖራቸዋል ወይ? እሺ፣ በጣም ጥሩ ጥያቄ ነው። ያው እንዳልከው ሙሉ በሙሉ የተጠናቀቀና ለነዋሪዎች ያስረከብነው ቤት ስለሆነ ዲጂታል ካርታ፣ እያንዳንዱ አፓርትመንት የራሱ የሆነ ዲጂታል ካርታ አለውና ይህም ቤት መግዛት የሚፈልጉ ሰዎች በሁለት አይነት መንገድ መግዛት ይችላሉ። አንደኛ በካሽ ለምሳሌ ሙሉ በመክፈል ወይ ደግሞ 50%ን ከፍለው 50%ን ደግሞ በተወሰነ ጊዜ ድረስ በማጠናቀቅ እንዲህ ሙሉ የሚከፍሉ ከሆነ ደግሞ የተዘጋጀላቸው ዲስካውንት አለ። እሱን በመጠቀም መግዛት ይችላሉ። ሁለተኛው አማራጭ ደግሞ እንደተባለው ኢንዲቪዥዋል ካርታ ስላላቸው ባንክ ኦፈር ማቅረብ ከቻሉ ራሳቸው የባንኩን ፕሮሰስ ጨርሰው ማምጣት የሚችሉ ከሆነ እኛ ጋር ሙሉ መረጃ ስላለ እሱን በማቅረብ እንተባበራቸዋለን ማለት ነው። በጣም ጥሩ። እንግዲህ ይሄንን ቤት ዋጋው ስንት ነው የሚለውን ከመጠየቃችን በፊት ያው የቤቱ ዋጋ ባለው አሚኒቲ ስለሚደገፍ ምን አይነት አሚኒቲዎች ናቸው ያሉት የሚለውን ከዚሁ ጀምረህ ብታስቃኝ። በጣም ጥሩ። ያው ቤት ያለቀ ቤት በተለይ ደግሞ ያለቀ ቤት ስትገዛ በዋነኝነት የምትገዛው ሎኬሽኑ ነው። ይህ ሎኬሽን ደግሞ በጣም ፕራይም የሚባል ሎኬሽን ነው ያለው። ከሎኬሽኑ በተጨማሪ ደግሞ በጣም በሃይ ኳሊቲ ስታንዳርዱን ጠብቆ የተሰራ አፓርትመንት ነው። ከዛ በተጨማሪ ደግሞ ለደንበኞች ለኑሯቸውም ለማከራየትም ስሉ ሃይ ቫሊዩ እንዲኖሩ በማሰብ የተለያዩ አሚኒቲዎችን አካተናል እና ለምሳሌ አሚኒቲውን ለመጥቀስ ያህል እዚህ ጋር እንደምታየው ራሱን የቻለ ሪሴፕሽን አለ። እዛ ጋር ደግሞ ኢንተርኮም ሲስተም አለ። የቤት ባለቤት የሆነ ነዋሪ ቤቱ ሆኖ እንግዳ ሲመጣበት እዛው ሆኖ ቤት ላይ ስክሪን ስላለ በስክሪኑ አማካኝነት ማን እንደመጣ አይቶ
ከሪሴፕሽኑ ጋር ኮሙኒኬት ማድረግ ይችላል ማለት ነው። እና እዚህ ጋር እንደምታየውም ደግሞ ራሱን የቻለ ዌቲንግ ኤሪያ አለው። ሻይ ቡና ለማለት ከፈለክ ወይም ቁጭ ብለህ መጽሐፍ ማንበብ ከፈለክ እንዲሁም እንግዳ መጥቶብህ አንተ እንዲጠብቅ ከተፈለገ እዛ ቁጭ ብሎ አንተ እንዲጠብቅ ይችላል ማለት ነው። ከዛ በተጨማሪ ደግሞ አብዛኛው የኛ ደንበኞች ከሀገር ውስጥ እንዲሁም ደግሞ ውጭ የሚገኙ ዲያስፖራዎች አሉንና የትልቅ ጥያቄያቸው የነበረው ቤቱን ከተረከብኩ በኋላ ማን ነው የሚያስተዳድርልኝ፣ ማን ነው የሚያከራይልኝ የሚለው ጥያቄ ነው። እሱ ሙሉ በሙሉ ለመቅረፍ ራሱን የቻለ ፕሮፐርቲ ማኔጅመንት የሚቀመጥበት ኦፊስ አለ። እዛ ጋር ተቀምጠው አንዳንድ የጽዳት ስራዎችን፣ የጥበቃ፣ የሴኩሪቲ እና ሁሉንም ፋሲሊቲዎች እንዳለ እነሱ የተቆጣጠሩ ያደርጉታል ማለት ነው። አሁን ወደ ውስጥ ገብተን ያሉትን አሚኒቲዎች አሳያለሁ ማለት ነው። እሺ እንግዲህ አሁን ከዌቲንግ ኤሪያው አጠገብ ደግሞ የምናገኘው ስታንዳርዱን የጠበቀ ሊፍት ነው ማለት ነው። ነዋሪዎች ወደ ቤታቸው መሄድ ሲፈልጉ አይዘር ሊፍቱን ይጠቀማሉ ወይም ደግሞ እዚህ ጋር እንደምትመለከተው ደረጃ አለ። ከሁለት አንዱ ተጠቅመው ወደ ላይ መሄድ ይችላሉ ማለት ነው። እና እዚህ ጋር ደግሞ ወደ ታች 3 ቤዝመንት አለን። ቤዝመንቱ ላይ ምን ፋሲሊቲዎች እንዳለን ደግሞ ገብተን እንይ። እሺ ያው ቀደም እንግዲህ እንዳወራ ነው ያለቁ ቤቶችን ስንገዛ በዋነኝነት ሎኬሽኑን ነው የምንገዛው። ከዛ በቀጠል ደግሞ ፋሲሊቲዎችና አሚኒቲዎችን በደንብ አይተን መሆን ይገባዋል ማለት ነው። ምክንያቱም እነሱን ተጠቅመና ኑሮውን ረን የምታደርገውና እዚህ ጋር እንደምታየው ወደ ታች 3 ቤዝመንት ለፓርኪንግ አገልግሎት የሚውል 3 ሰፋ ያለ ቤዝመንት አለን። እዛ ጋር ለሙሉ ለቢልዲንጉ ሁሉንም ረን የሚያደርግ ስታንድ ባይ የሆነ ጀነሬተር አለን። ከታች 3ኛው ቤዝመንት ላይ ደግሞ የከርሰ ምድር ውሃ ይኖረናል ማለት ነው። እዚህ ጋር እንደምናየው ደግሞ የእያንዳንዱ ቤቶች ቆጣሪዎች እዚሁ ቤዝመንት ላይ እናገኛለን ማለት ነው። በቤት ቁጥራቸው ተመዝግበው እያንዳንዱ የመብራት ቆጣሪዎች እዚህ ጋር እናገኛቸዋለን ማለት ነው። እሺ እንግዲህ ቤዝመንት ላይ የሚገኙትን ፋሲሊቲዎች እንዳሳየው ነውና አሁን ደግሞ ወደ ላይ ከፍ ብለን ያሉትን የቀሩትን አሚኒቲዎች እንደ ጂም ስፓዎችን ደግሞ አብረን እንመለከታቸዋለን ማለት ነው። እስካሁን ካሳየው ፋሲሊቲዎች በተጨማሪ ደግሞ አንደኛ ፍሎር ላይ የምናገኘው እንደምታየው እዚህ ጋር ጂምናዚየም አለ። እዚህ ጋር ደግሞ ስቲምና ሳውና አለ ማለት ነው። እዚህ ጋር ደግሞ ሪሴፕሽኑ ቁጭ ብላ የምትቆጣጠርበት ኤሪያ ነው ማለት ነው። የሁሉ ፋሲሊቲ ለነዋሪዎች በነፃ ነው አገልግሎት ነው የሚውለውና ይህንን የሚቆጣጠሩ ማን ነው? ቅድም እንደነገርኩ ፕሮፐርቲ ማኔጅመንት አለ። ይህንን ሁሉ በትክክል ስርዓት ይዞ ረን እንዲያደርግ የሚያደርግ ፕሮፐርቲ ማኔጅመንት አለን ማለት ነው። እና ደግሞ ገብተን እስኪ ጂሙ ምን እንደሚመስል እንግዲህ እንደምታየው ጂማችን ይህንን ይመስላል። ያው ጤናን ለመጠበቅ እንዲሁም ደግሞ ስትረስፉል ስትሆን ከጭንቀት ትንሽ ዘና ለማድረግ ስትፈልግ ጂም እና ስፓ አለ። እዛ ላይ ገብተህ መጠቀም ትችላለህ ማለት ነው። ይህንን ይመስላል። እሺ እንግዲህ ከዚህ በመቀጠል ደግሞ እዚሁ አጠገባችን ያለውን ስፓውን ደግሞ እንመለከተዋለን ማለት ነው። በዛውም ደግሞ ስለ ቀሩን ቤቶች የተወሰነ ዲቴል ነገርም እንጫወታለን። እዚህ ጋር ያው ሳውናችን አለ፣ ሳውና ስቲማችን አለ። ገብተን ነው እስኪ እሺ እንግዲህ እዚህ ህንፃ ላይ ያሉትን አሚኒቲዎች ሙሉ በሙሉ በሚባል ደረጃ ለማየት ችለናል። ያው የሚቀሩ ሊኖሩ ይችላሉ። ነገር ግን አትሊስት ፓርኪንጉ ምን ይመስላል፣ ሊፍቱ እንዴት ነው፣ ጂም እና ስፓው እንዴት ነው የሚለውን አይተናል። ከዚህ በተጨማሪ ምናልባት ያላየነው ነገር ካለ የምታሳየን ነገር ካለ አሳየን፣ ከሌለ ደግሞ ያሉትን ሙሉ መረጃዎች ብትጠቅስልን ደስ ይለናል። እሺ በጣም ጥሩ። ከሞላ ጎደል ሁሉም ነገር አሳይቻለሁ ብዬ አስባለሁኝ እና ያው ከዚህ ቴራስ እንዳለው ቴራስና አዳራሽ እንዳለው ከዚህ ቀደምም ያየነው ነገር ነውና እዚህ ቢልዲንግ ላይ ካለቁት ቤቶች መካከል ሁሉንም ማስረክበን ለሽያጭ የቀሩ 2 ቤቶች ናቸው። እነዛው ደግሞ በካሬ 199 ካሬ ባለ 3 መኝታ ነው ማለት ነውና ይሄንን ቤት አንድ ደንበኛ መግዛት ከፈለገ ቅድም እንደገለጽኩልህ ከፈለገ በካሽ ካልፈለገ ደግሞ ከባንክ ጋር ራሱ አመቻችቶ መግዛት ይችላል ማለት ነው።
ኦኬ በጣም ጥሩ። ከዚህ በመቀጠል ደግሞ እዚህ ላይ በጣም ብዙ ደንበኞች መጥተው ቤት ስላለቀባቸው እንዲሁም ደግሞ በፕሮግረስ እዚሁ ሎኬሽን ላይ መግዛት እንፈልጋለን ብለው ነበርና የደንበኛ አስተያየት ተቀበለን እዚሁ እንደደገመ ባለፈው በተደጋጋሚ አውርተን ነበርና እሱ ሳይት ባለፈው ከመጣችሁበት አሁን ላይ ምን አይነት ፕሮግረስ ላይ ነው ያለውን ደግሞ የሚለውን ሄደን እንየውና ስለሱም ዲቴል መረጃ እግረ መንገዳችንን እንጫወታለን እዛው ላይ። በጣም ጥሩ። እሺ እንግዲህ አሁን እዚህ ጋር የምንገኘው ካለቀው ዲፕሎማት ሳይት አጠገብ በአብዛኛው ደንበኞች ጥያቄ መሰረት የደገምነው ዲፕሎማት ቁጥር 2 አፓርትመንታችን ነው ማለት ነው። እዚህ ላይ ከባለ 1 እስከ ባለ 3 መኝታ ድረስ እናገኛለን። ከቅድመ ክፍያ 15% ጀምሮ እየሸጥን ነው የምንገኘው። ከዛኛው አሻሽለን የመጣነው ነገር ምንድነው? እዚህ ላይ የህፃናት ማቆያ ላይብረሪና የተለያዩ አሚኒቲዎችን በብዛትና በስፋት በደንብ አሻሽለን የመጣ ነው ማለት ነው። እንዲሁም ደግሞ እዚህ ላይ ከዳውን ፔመንቱ ከፍ አድርገው ለሚከፍሉ ሰዎች ዳጎስ ያለ ቅናሽንም በደንብ አድርገን አዘጋጅተናል ማለት ነው። አሁን ያው የአዲስ ዓመት መዳረሻ ያለ ነው። አዲስ ዓመትን ምክንያት በማድረግ ደግሞ የደንበኞች ያወጣ ነው በጣም እጅግ አጓጊ የሆነ ቅናሾችንም አካተን ይዘን መጥተናል ማለት ነው። ደንበኞች መግዛት የሚፈልጉ ከሆነ ከታች በሚመለከቱት ቁጥር መደወል ይችላሉ። በጣም ሁሉንም መረጃ ማግኘት ከፈለጉ ሳይት መጎብኘት ከፈለጉ ታች በሚመለከቱት ቁጥር እኛን ኮንታክት ማድረግ ይችላሉ ማለት ነው። በጣም ጥሩ። ምናልባት እንደመነሻ እንዲሆነን እዚህ ጋር ያሉትን የቤቶች አማራጭ ጠቅሰልኛል። እነዚህን የቤቶች አማራጭ ላይ ካሬያቸው ምን ያህል እንደሆነ ካሬያቸውን የምንከፍለን መነሻ የተባለውን የክፍያ መጠን መጥቀስ ብንችል። የካሬ መጠኑን ያው እንደገለጽኩልህ ነውና የኛውን ሳይት በ2 ዓመት ተኩል ነው እናስረክባለን ብለን የተነሳ ነው። አሁን ግን 5 ወርና 6 ወር ከግንባታ ከጀመርን 5 እና 6 ወር ሆኖናል። በዚህ 5 እና 6 ወር ወደ ታች 3 ቤዝመንት ቆፍረን እንደምታዩ ደግሞ ወደ ላይ ደግሞ 3 ፍሎሮችን ገንብተን እንገኛለን እና እጅግ በጣም በፍጥነት እየተገነባ ያለ ሳይት ነውና ደንበኞች መግዛት የሚፈልጉ ከሆነ አሁን ላይ መግዛት እጅግ አዋጭ ነው። ምክንያቱም ከዚህ በኋላ ብዙ የዋጋ ጭማሪዎች ሊኖሩ ስለሚችሉ ቤቱን ሳይረከቡት ራሱ በጣም ብዙ ትርፍ ስለሚያገኙበት አሁን ላይ መጥተው ቢገዙ እጅግ አዋጭ ነው ብዬ አስባለሁ። በጣም ጥሩ። እንግዲህ ይሄ አሁን ያለንበት ሳይት የዲፕሎማት ሳይታችሁ ነው። የኛው ፕሮግረስ ላይ ያለው ያኛው ደግሞ የተጠናቀቀ ነው። ምናልባት የዋጋ ለውጥ ይኖረዋል ብለኝ ይችላል። ኢንቨስትመንት ሰው ሲያስብ የሚያተርፈውን የገንዘብ መጠን ስለሚያስብ እዚህ ጋር አሁን እየተሸጠበት ካለው አንጻር እዛ ጋር ተጠናቆ እየሸጣችሁ ያላችሁትን የካሬ ልዩነት እንደ ሪፈረንስ መጥቀስ እንችላለን? እሺ በጣም ጥሩ። ያው እንግዲህ እንደሚታወቀው ገና በጅምር ያለ አፓርትመንት ስንሸጥ በዳውን ፔመንትም ቢሆን በካሬ ዋጋም ቢሆን በጣም ረከስ ብሎ ነው የሚቀርበው። ያኛው ደግሞ ያለቀ ስለሆነ ዳውን ፔመንቱም ከፍ ይላል፣ የካሬ ዋጋውም ከፍ ይላል ማለት ነውና ያው ይሄኛው ያለቀው አፓርትመንት ገና ሳልቅ በፊት እንደዚሁ ነበርና በዚህ ደረጃ ላይ የገዙ ሰዎች አሁን ላይ በጣም እጅግ ምናልባትም ከ40 እና 50% ድረስ ትርፍ ያገኙበት ሁኔታ ነው ያለውና አሁን ላይ ይሄኛውን ሳይት መግዛት እጅግ አዋጭ ነው ብዬ አስባለሁ። የትርፍ ማለትም ለምሳሌ አሁን ይሄኛው ቤት በ15 ሚሊዮን ብር የገዙ ሰዎች አሁን ላይ ከ10 እና ከ15 ሚሊዮን ብር በላይ ትርፍ አግኝተዋል። ያ ማለት ወደ 100% የሚደርስ ትርፍ አግኝተዋል ማለት ነው። ስለዚህ በጅምር ላይ ያለ አፓርትመንት መግዛት በጣም አዋጭ ነው። ያው ቤት ስንገዛ አንደኛ ያለቀ ቤት ከሆነ የምንገዛው ሎኬሽኑና አሚኒቲውን ነው የምንገዛው። በመገንባት ላይ ያለ ሲሆን ደግሞ የምንገዛው ካምፓኒውን ነው፣ ትረስቱን ነው የምንገዛው። ሪያሊቲ ሪል ደግሞ እንደምናውቀው ከዚህ በፊት 13 ፕሮጀክቶችን ከተባለ ሰዓት ቀደም ብሎ የሚያሰክር ድርጅት ነውና እንደዚህ የተገነቡ ያሉ አፓርትመንቶችን ከሪያሊቲ ላይ መግዛት እጅግ አዋጭ ነው ብዬ አስባለሁ። በጣም ጥሩ። እሺ እንግዲህ ጥሩ የሚባል መረጃ አግኝተናል። ከዚህ በመቀጠል ወደ ምንድን ነው የምንሄደው? ከዚህ በመቀጠል እንግዲህ የተለያዩ ዲቴል እኛ ያልገለጽንላችሁን ስለ ዋጋም ስለተለያዩ አከፋፈል ሁኔታዎችና ዲስካውንቶች ኦፊስ የስራ ባልደረባችን ይጠብቃል። እሱ ጋር ሄደ የቀረውን ነገር ታገኛለህ ማለት ነው። መታችሁ ስለጎበኛችሁ እኛም ያለምንም መሰሰት መረጃን እንድናቀርብ ስላደረጋችሁን በጣም አድርጌ አመሰግናለሁ። እሺ ለነበረን ቆይታ ከልብ እናመሰግናለሁ። መልካም ቀን። ሰላም፣ እንዴት ነህ? እንኳን ደህና መጣህ። እንኳን ደህና ቆየህ። አረፍ በል እባክህ። አመሰግናለሁ። በድጋሚ እንኳን በሰላም መጣህ።
እንኳን ደህና ቆያችሁን። እንግዲህ በሪያሊቲ ሪል ስቴት እየተገነቡ ያሉትን የተለያዩ ሳይቶችን ዞር ዞር ብለን ለማየት ችለናል። ኦልሬዲ በግንባታ ላይ ያሉትንም ሆነ ተገንብተው የተጠናቀቁ ለነዋሪዎች የተረከቡትንም ለማየት ችለናል። ለማጠቃለል ያህል ወደ ቢሮ ተመልሰን መጥተናል። ራስን ከማስተዋወቅ ጀምረህ ምን አይነት ማጠቃለያ ልትሰጠን እንደሚችል ብትገልጽልን። ጥሩ። እኔ መለሰ እባላለሁ። የሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። እስኪ በቅድሚያ የት የታያችሁ የት ጎበኛችሁ? እዚህ ያለንበትን ሪያሊቲ ፕላዛን፣ ዲፕሎማትን እና የፒያሳውን ሳይታችሁን ለማየት ችለናል። በጣም አሪፍ፣ በጣም ጥሩ። ሪያሊቲ ሪል ስቴት እንግዲህ ከመጀመሪያው ስንጀምር ላለፉት 10 ዓመታት በሪል ስቴቱ ዘርፍ የራሱን አሻራ እያስቀመጠ የሚገኝ ሌክዠሪ አፓርትመንቶችን ገንብቶ ለነዋሪዎች እያስረከበ ያለ ትልቅ ካምፓኒ ነው። ከዚህ በፊትም በ10 ዓመታት 9 ፕሮጀክቶችን ለነዋሪዎች ያስረክበናል። አሁንም ደግሞ ገንብተን እያስረከብን ያለ ነው። ወደፊትም ያሉ ፕሮጀክቶች አሉ። እነሱን እንግዲህ ያሉትን መረጃዎች ከኔ ጋር እናወራለን ማለት ነው። በጣም ጥሩ። እንግዲህ ከዲፕሎማቱ መንደር ብንነሳ ወይ ደግሞ ዲፕሎማት ሳይት የሚባለውን የደንበሉን አሁን ላይ ግንባታ ላይ ያለውንም ሆነ ተገንብቶ የተጠናቀቀውን በምን አይነት ሁኔታ ደንበኞች ሊገዙ እንደሚችሉ ቢገለጽም። ሙሉ ለሙሉ የተጠናቀቀ የሚፈልጉ ደንበኞቻችን ካሉ ቅድም እንዳየኸው በቦሌ ደንበል ዲፕሎማት አፓርትመንት እንዲሁም በሳር ቤት ካናዳ ኤምባሲ 100% የተጠናቀቁ የተናጠል ካርታ የወጣላቸው ሌክዠሪ አፓርትመንቶች አሉ። በፕሮግረስ ለሚከፍሉ ደግሞ ከተጠናቀቀው ፊት ለፊት ዲፕሎማት አፓርትመንት ብሎክ 2 እየተገነባ ነው ያለው። እሱ ላይ ከባለ 1 መኝታ እስከ ባለ 3 የመኝታ አማራጮችን በፕሮግረስ ቀስ እያሉ መክፈል ይችላሉ፣ ማግኘት ይችላሉ ማለት ነው። እንዲሁም ደግሞ አፍሪካ ህብረትም እንዲሁ ከባለ 2 መኝታ ጀምሮ ሰፊ ካሬ ለሚፈልግ ለቤተሰብ የሚሆን ባለ 3 መኝታ ትልቅ ካሬ የሪያሊቲ ትልቅ የሚባለው ካሬ ማለት ነው። እዛ ላይ 215 ካሬ ሌክዠሪ አፓርትመንት አለ። እሱን በዳውን ፔመንት በ2.7 ትልቅ ቤት ለሚፈልግ በፕሮግረስ እየከፈለ የግሉ ማድረግ ይችላል ማለት ነው። እንዲሁም ደግሞ አሁን ላይ የሪያሊቲ በቅርቡ የለቀቅነው ትልቁ ሳይታችን ፒያሳ ፓላስ ቪው የሚባል ፕሮጀክታችን እሱ ላይ ልዩ ኦፈር አዘጋጅተናል። አሁን ሰዓቱም የበዓል ሰዓት ነው፣ የዘመን መለወጫ ሰዓት ነው። ከእሱ ጋር በተያያዘ እስከ 30% በሚደርስ ታላቅ ቅናሽ፣ ያ ማለት ባለ 2 መኝታ ከ9 ሚሊዮን ብር ማግኘት ይቻላል ማለት ነው። ሌላው እዚህ ፓላስ ቪው ላይ ሱቆችን ከ3 ሚሊዮን ብር ጀምሮ ማግኘት ይቻላል ማለት ነው። እሺ፣ በጣም ጥሩ። እንግዲህ ሰፊ የሆነ መረጃ ስለሆነ እየወሰድን ያለነው ቤተሰቦቻችንን ግር እንዳይላቸው ያሉትን የካሬ አማራጮች እንደየሳይቶቻቸው መግለጽ ይቻል። ጥሩ። የፒያሳው ሳይታችን ከ127 ካሬ እስከ 220 ካሬ በባለ 2 እና በባለ 3 የመኝታ አማራጮች አሉን። እንዲሁም ደግሞ የቦሌ ደንበል የሚገኘው ዲፕሎማት ብሎክ 2 ሳይታችን ላይ ከ86 ካሬ እስከ 186 የካሬ አማራጮች አሉ። ያው ከስተመሮች በሚፈልጉት የካሬ አማራጭ እንዲያገኙ እኛ ሰፋ አድርገነዋል። እንትኑን በስፋት ማግኘት ይችላሉ እንደሚፈልጉት አይነት ማለት ነው። ስለዚህ እነዚህን ይመስላሉ የካሬ አማራጮቻችን። እሺ፣ በጣም ጥሩ። እንግዲህ እነዚህን የካሬ አማራጮች እናም ደግሞ ሱቁንም ጠቅሰን ዋጋቸውስ ምን ይመስላል? ጥሩ። የፒያሳው ሳይታችን ላይ አሁን የመጣችሁበትም ታይም በጣም ጥሩ ሰዓት ነው። ኦፈር ያወጣንበት ሰዓት ነው። እስከ 30% የሚደርስ ዲስካውንት አዘጋጅተንበታል። ይሄ የወጣው ግን ለትንሽ ቤቶች ነው። በዓልን በማስመልከት ያወጣነው ዲስካውንት ነው። ቤትን በባለ 2 መኝታ አማራጭ ከ9 ሚሊዮን ብር ጀምሮ ማግኘት ይቻላል። ሱቆች ደግሞ ከ3 ሚሊዮን ብር ጀምሮ ማግኘት የምንችልበት ኦፕሽን ያለው አሁን ላይ። ይሄ ግን እንዳልኩ ለበዓል የወጣ የፒያሳውን ሳይት ላውንች በማድረግ የወጣ ዲስካውንት ነው። ለትንሽ ቤቶች የሚውል ነው ማለት ነው። እንደያከፋፈላቸው ልዩ የበዓል ቅናሽ አውጥተናል አይነት ነገር። ይሄኛውን ለምሳሌነት አነሳ ነው እንጂ የሪያሊቲ ሳይቶች አሁን በሁሉም ሳይቶቻችን ላይ ልዩ የበዓል ቅናሽ አውጥተናል። አፍሪካ ህብረትም፣ ሳር ቤትም፣ ቦሌ ደንበል፣ ጋዜቦ ጋም እንደዚሁ እንደያከፋፈላቸው ዲስካውንቶች አሉ። ጥሩ ኦፈር ላይ ነው አሁን ያለነው። እሺ፣ በጣም ጥሩ። እነዚህን ቤቶች በምን ያህል ጊዜ ነው ልታስረክቡ የተዘጋጃችሁት? ጥሩ። እንግዲህ ሪያሊቲ የሚታወቀው አንዱም ነገር በዴሊቨሪ ታይም ነው። የዴሊቨሪ ታይም ኢሹ የለበትም። ዛሬውኑ የሚፈልግ ሰው ካለ ዛሬውኑ ቁልፍ መረከብ
ይችላል። እንዲሁም ደግሞ በአንድ ዓመት መረከብ የሚፈልግ ሰው በአንድ ዓመትም አለ፣ በ2 ዓመትም በ3 ዓመት። ቅድም በጠቀስናቸው ሳይቶች እንዲሁ የተለያየ ፕሮግረስ ነው ያላቸው። በሚፈልጉት የአከፋፈል ሁኔታና በሚፈልጉት ዴሊቨሪ ታይም ሪያሊቲ ገንብቶ ያስረክባል ማለት ነው። እሺ በጣም ጥሩ። እንግዲህ በጣም ሰፊ ሰዓት ወስደን ሳይቶችም ላይ እየዞርን እዚህም ደግሞ ቢሮ መተን ሙሉ መረጃ ለማጣራት ሞክረናል። ምናልባትም ያላነሳናቸው መነሳት አለባቸው ብለን የምታስበው ነገር ካለ ግለጽልንና ካልሆነ ደግሞ ወደ ማጠቃለሉ እንሂድ። ያልተነሱ ነገሮች አሉ ብዬ አላስብም። ያው ከሞላ ጎደል አንስተናቸዋል። ጥሩ መረጃ እንዳገኘ ተስፋ አደርጋለሁ። ያው አሁን በዓሉ እየደረሰ ነው። ለኦዲየንሶች እንኳን አደረሳችሁ ማለት እፈልጋለሁ። እንግዲህ የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦቻችን ባያችሁት መልኩ ለዚህ ሳምንት ያዝንላችሁን በሪል ስቴት ልማቱ ላይ የተሰማሩ ድርጅቶችን ቅኝት በሪያሊቲ ሪል ስቴት ለማድረግ ችለናል። ሪያሊቲ ሪል ስቴት እንግዲህ በአሁኑ ሰዓት የተለያዩ ሳይቶች ላይ ሱቆችንም ሆነ መኖሪያ ቤቶችን እየገነባ ይገኛል። ምናልባትም ደግሞ ዛሬውኑ እቃዬን ሸክፌ መግባት እፈልጋለሁ ለምትሉ የተጠናቀቀ ቤትም እጁ ላይ እንዳለ ለመረዳት ችለናል። እናንተ ቤት ለመግዛትም ሆነ ለወደፊቱ ቤት እንዲኖራችሁ የምታስቡ ካላችሁ በተቀመጠው ስልክ ቁጥር በመደወል ቢሮአቸውም ድረስ በመምጣት ሙሉ መረጃ አግኝታችሁ ቤታችሁን መገበያየት ትችላላችሁ እያልን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ በድጋሚ ከልብ እያመሰገንን እንዲህ አይነት ጠቃሚና እውነተኛ መረጃን ከቦታው ሆኖ የሚያቀርብላችሁን የስለ ቢዝነስ ሚዲያ ሰብስክራይብ በማድረግ ተቀላቀሉ እንላለን። አብራችሁን ስለቆያችሁ በድጋሚ ከልብ እናመሰግናለን።